ሻዕቢያ ከህልውናም በላይ ነው ለኛ ያለው ስጋት። አንደኛ የራሳችንን ርስት ወስዶብናል ባልተገባ መንገድ የባህር በራችንን ጉሮሯችንን እያነቁን ነው እየዘጉ ከግብጽ ጋር እየከበቡን ማለት ነው። ሁለተኛ እዚህ ኢትዮጵያ ውስጥ ያሉ ጸረ ኢትዮጵያ ኃይሎችን በትጥቅ እየደገፈ ነው። ሻዕቢያ በጉራ የተሞላ ኃይል እንጂ ጉልበትም ምንም የለው። ይሄ ዲፕሎማሲው የፍትህ መንገድ ያመጣል ወይ? አያመጣም። አያመጣም። ሻዕቢያ ኢቭን ቢወሰንልን እንኳን በህግ ሻዕቢያ ማለት ምን ማለት እንደሆነ እናውቃለን። ጸረ ኢትዮጵያ ሰራዊታችን ጀግና ነው። ይህን ጀግናዊ ሰራዊት ይዘን ደግሞ እሹሩሩ ማለት የለብንም። ጥርስ የሌለው አንበሳ መሆን የለብንም። መንግስታችን ጥርስ ኖሮት ሄዶ መያዝ አለበት። በቃ መናከስ አለበት። ወደ ሱዳን ውጡ ተብሎ በምንሰናበትበት ጊዜ አስመራን እንዳልነበረች ማድረግ እንችል ነበረ። ግን አርቆ አስተዋይነት የነበረን የሰራዊቱ ዲስፕሊን አስመራ ነገ የኛ ናት። እኔ ኤርትራ ህጋዊ ሀገር ነች ብዬ አላምንም። ይሄ እኔ ነው። ምናልባት በአነጋገሬ ቅር የሚባሉ ሰዎች ሊኖሩ ይችላሉ። ኤርትራ ኢትዮጵያ ናት፣ የኢትዮጵያ አካል ናት። አሰብም ምጽዋም የኢትዮጵያ አካል ናት። ይሄንን የቀለበስንበት ስለሆነ ካራማራ በጣም ትልቅ ድል ነው በኔ እና ብሔራዊ በዓልም መሆን አለበት። ለወጣቶችም ማነሳሻ መሆን አለበት። አጼ ምኒልክ እኮ ጣሊያን በወረራቸው ጊዜ ከብዙ መሳፍንቶቻቸውና ባላባቶቻቸው ጋር ጸብ ላይ ነበሩ። የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው። ወያኔም በፕሮግራም ውስጥ ያደረገው ነገር ነው። ያንን ሁሉ ተቋቁሞ እኮ ነው ያ መንግስት ያንን መጥቶ አሸንፎ ዳር ድንበሩን አስከብሮ የምስራቁ ድል በሰሜኑ ይደገማል ብሎ ወደ ሰሜን ይዞ ነው። ሰላም ጤና ይስጥልኝ። የሀቅና ሳቅ አድማጭ ተመልካቾቻችን፣ የተከበራችሁ ቤተሰቦቻችን እንደምናችሁ? እኛ በጣም ደህና ነን። ያው በዓል በጣም ተከታትሏል። የድል በዓል አድዋን ባከበርን በ3 ቀን ልዩነት ውስጥ ደግሞ ዛሬ የካራማራን በዓል እያከበርን ነው። በዋዜማው ጀምሮ ስናከብር ነበር በተለያዩ ዝግጅቶች። የዛሬው እንግዳይም ካራማራን ሲያከብሩ ቆይተው በካራማራ ላይ ከሌሎች ጓደኞቻቸው ጋር ቃል ገብተው የዘንድሮ ካራማራ ሲከበር እንደ ሞቶ ሲነሳ የነበረው የካራማራውን ድል በባህር በራችንም ይደገማል እንደግመዋለን የሚል ነው። በጣም ደስ አይልም? እና በዚህ ደረጃ ያለ የቀድሞ ሰራዊት በብዙ ምክንያት ፈርሶ ብዙ ችግር ብዙ በደል ደርሶበት ስቲል ሞራሉ ከፍ ያለ ነው እና እኔ ከዛሬ 2 ቀን በፊት የፓናል ዝግጅት አስተባብሬ የነበረ የቀድሞ ሰራዊት አባላት ከፍተኛ መኮንኖች ተጋባዥ እንግዶች ባሉበት መድረክ ላይ እና በጣም የሚገርማችሁ ሞራላቸው በጣም ከፍ ያለ ነው። አሁን ዛሬ ጋብዝኩት እንግዳም ሌተናንት ኮሎኔል ብዙወርቅ አፈወርቅ ይባላል። በቀድሞ የኢትዮጵያ መከላከያ ሰራዊት ውስጥ ከዛም ቀጥሎ ደግሞ የሻዕቢያ ወረራ በተካሄደበት ወቅት በኢትዮጵያ ሰላም ለማስከበር የኢትዮጵያ ሉዓላዊነት ለማስከበር በጣም ብዙ መስዋዕትነት የከፈለ ነው። በኋላ በውይይት እናቀርበዋለን። እጅግ በጣም ሪስክ የሚጠይቅ ቃኘ የሚባል ቡድን እየመራ በጠላት ውስጥ ሰርጎ እየገባ ሲሰራ የነበረ ነው። እንግዲህ አሁንም ሞራሉ ግጥም እንዳለ ነው ያገኘሁት። እንግዲህ እንግዳችን ሆኖ ቀርቧል። ኮሎኔል ብዙወርቅ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እሺ፣ ዛሬ እንግዳችን ለመሆን ስለፈቀድክ በጣም እናመሰግናለን። እኔም ሚዲያችሁ እኔን ለዚህ ኢንተርቪው አክብሮ ስለጠራኝ ሀቅና ሳቅ ሚዲያን አመሰግናለሁ። ኦኬ፣ አሁን በአብዛኛው ከባህር በር ጥያቄያችን ጋር የሚያጠነጥን ይሆናል የዛሬው ቆይታችን። ግን እስቲ በካራማራ ድል እንጀምርና የካራማራ ድል ዕለት ስለሆነ ይህን ቃለ መጠይቅ እያደረግን ያለ ነው። እዛ የተዘጋጀው ብሮሸር ላይ
የካራማራው ድል በባህር በራችን የሚደገማል የሚል ነው። ብዙዎች ፓናሉም ላይ አሁን እዚህ በዓሉም ሲከበር የባህር በራችንን ለማስመለስ በሚደረገው ትግል የሚፈለግብንን አስተዋጽኦ እናደርጋለን ብለዋል። አንተም ይሄ ስሜት ያለው ይመስለኛል። ግን ዝግጁ ነህ? አሁን እንደው ጥሪ ቢደረግ ወይ ራስ በራስ ተነሳሽነት? መጀመሪያ ይህ እንደዚህ አይነቱ ጥያቄ ለእኛ ሊቀርብልን አይገባም። የቀድሞ ሰራዊት አባላት ኢትዮጵያዊነት በደማችን ውስጥ ያለ ጀግንነቱ፣ ወኔው፣ የሀገር ፍቅር ስሜቱ በደማችን ውስጥ አለ። ያ ነገር እድሜያችን ቢያረጅም አይምሯችን አላረጀም። ጉልበታችንን ቢደግም የአባቶቻችንን ድል የመድገም አቅሙም ብቃቱም ወኔውም አለን። በዚያ ትጠራጠር። ግን እድሜው አለ ደግሞ አሁን አንዳንድ በማሰልጠን ኦር ጠቅላይ ሰፈር በሚደረጉ እንቅስቃሴ በመሳሰለው ድጋፍ ሊደረግ ይቻላል እና ግን እስከ ግንባር ድረስ የሚል ስለሆነ የሰማሁት አንተም ይህን መፈክር ስታሰማ ስለነበር ትንሽ አሁን ጉልበቱም አቅሙም አልደከመም? ጉልበቱ አይ እውነት እንነጋገር ከተባለ ማለት ነው ምንም እዚህ ቦታ ላይ መፈታተን እንችላለን። እኔ በአሁኑ በሁሉ ነገር መፈታተን እንችላለን። እኔ በአሁኑ ሰዓት ያለ እድሜ መናገር እችላለሁ። አቶ እድሜውን እኔ ሚስጥር ላድርገኝ አስፈላጊውን ነገር ፊዚካሉም ሜንታሉም ብቃቱም ጥራቱም አለኝ። አይ ይሄን ያልኩህ ለምን መሰለህ? ባለፈውም የቲፒኤልኤፍ ጊዜ ቀርበህ የሆነ ቦታ አይ እድሜ የሚል ነገር ሲነሳ እዛ የነበረውን አክቲቭ ኮሎኔል በእድሜም በአገልግሎትም ካንተ በጣም ያነሳውም ማለት ነው እስቲ ፑሻፕ እኔ እናንተ እንስራ ብለው ነበር። ግን አሁን ከኔ ጋር አትሰራም እንዴ? እንሞካከር። አይ ሲሪየስ አሁን መሞካከር እንችላለን። ሩጫ መሮጥ እንችላለን። ነገርኩ። ሲሪየስ ሩጫ መሮጥ እንችላለን። እኔ አባርሬ መያዝ ሮጦ ማምለጥ አይደለም፣ አባርሬ መያዝ እችላለሁ። ማምለጥም እኮ አለ፣ ማምለጥም በኮማንዶ ውስጥ አለ። ግን አባርሬ መያዝ እችላለሁ። በአሁኑ ሰዓት ያው ሻዕቢያ እኮ በአሁኑ ሰዓት አሁን ለካሜራ አይመችም እንጂ እሱ እንኳን እንፈታተን ነበር። ግን ምን መሰለህ ግን እኔና አንተን እንተውና እኔ እናንተ ታይተናል፣ ያው እንተዋወቃለን እኮ ኮርስ ላይ አብረን ነበር። እኔ ስንተኛ እንደወጣው አንተ ስንተኛ እንደወጣው አሁን እዚህ እኔ እኮ የትምህርት ቤቱን አርማ የተሸለምኩ ነኝ በሩጫ አንደኛ ወጥቼ። አሁን ምንድነው አሁን ካሉት አክቲቮቹ ጋር ለማነጻጸር ያቀረብከው በዛን ጊዜ እንደው ድፍረትህ ወኔህ ገርሞኝ ነው። እዛ ከነበረ በጣም ጎረምሳ ነው እና እሱን እንደዛ ብለህ እስካሁን ያነሳሉ። ባይዘው እንደዚህ እኮ ና ፑሻፕ እንስራ ብሎኝ ያ ኮሎኔል እያለ ሲያነሳ ነበር። እውነት ነው። እና ጥሩ ነው፣ ወኔው ነው። ኤኒዌይ ወኔ እንዳለ ነው። ዲሲፕሊኑ፣ አገር ወዳድነቱ ብዙ ነው። አሁን ስለ ቀድሞ ሰራዊት ስናነሳ እኔ ሁልጊዜ በጣም ትዝ የሚለኝ ያ የታጠቀ ሰራዊት ትጥቁን ይዞ ከዛሬ ጀምሮ ተኩስ አቁመህ ወደ የመጣችሁበት ወደ የቤተሰቦቻችሁ ግቡ፣ ላደረጋችሁት እናመሰግናለን፣ እስከ ዛሬ ላደረጋችሁት ተጋድሎ በሚል አራት መስመር በሆነ እንትን ሲበተን ዋና ከተማ ውስጥም በብዛት ነበረ፣ በተለያዩ የክልል ከተሞችም በዚህ በሰሜን በኩል ነበር ትጥቁን ይዞ እና ያን ትጥቅ ይዞ ውሃ ምግብ ይለምን ነበር። ደክሞት ነው ስንት ኪሎ ሜትር ተጉዞ የመጣው። ጦርነቱ የፈጠራቸውን ችግሮች እናውቃለን። እና ያ ዲሲፕሊን እኔ ሳስታውሰው በጣም ነው የሚገርመኝ። ለምሳሌ አሁን የቲፒኤልኤፍ ሰራዊት የሰላም ስምምነት ተደርጎ ትጥቅ እንዲፈታ ከተወሰነ በኋላ ያው ትጥቅ አልፈታም ብሎ ቁጭ ብሏል። እዛ አካባቢ ብዙ እውቀት ብዙ ግርግርም እየተነሳ ነው። ጠበንጃ የያዘ ሰው ብዙ ነገር ስለሚያደርግ ማለት ነው። አንተ እንዴት ታስታውሰዋለህ ይህን ወቅት? ምን መሰለህ፣ ስለዚህ ጉዳይ በምታነሳበት ጊዜ ርቀት ሄደን እናስባለን።
ስለ ቀድሞ ሰራዊት በምታስብበት ጊዜ የቀድሞ ሰራዊት አንደኛ የተገነባበት ጠንካራ ዲስፕሊን አለው። ህዝባዊ ወገንተኝነት አለው። ከህዝቤና ከሀገሬ በፊት እኔን ብሎ አስቀድሞ ቃለ መሐላ ምሎ የገባ ሰራዊት ነው። ያ ሰራዊት ምንም ቢሆን ቤት ሲቃጠል እያየ ያ የተቃጠለ እሳት ውስጥ ገብቶ የሰው ህይወት የሚያተርፍ ነው። ውሃ ወሰደው ብሎ ውሃ ውስጥ ገብቶ ዋኝቶ ሰውን ውሃ እንዳይወስድ የሚያደርግ ሰራዊት ነው። አንድ ያ ነው። ሁለተኛውን በነበርኩበት ቦታ ልንገርህ፣ አስመራ አለቀን እኛ ወደ ሱዳን ውጡ ተብሎ በምንሰናበትበት ጊዜ አስመራን እንዳልነበረች ማድረግ እንችል ነበረ። ግን አርቆ አስተዋይነት የነበረን የሰራዊቱ ዲስፕሊን አስመራ ነገም የኛ ናት ብለን ስለምናምን ህዝቡም ሁሉም የኛ ነው ብለን ስለምናምን አስመራ ላይ አንድ ነገር ኮሽ ሳይል ነው ወደዛ የወጣ ነው። አስመራን ሳንገጥጥ ሳናጠፋ ከዛ በኋላ ያሉ ከተሞችን መከረንን ምናምን ሳንነካ ነው ለቀን የወጣ ነው። ኢቨን መንገድ ላይ ያገኘውን ወንበዴውን እንኳን ነካ ነው። እነሱም ያውቁናል፣ አልነኩንም። አንድ ያ ነው። ሁለተኛ እዚህ አዲስ አበባም ላይ ከሆነ አዲስ አበባምና በሌላ ክልሉም ያለው ሰራዊት አንድ አይነት ዲስፕሊን፣ አንድ አይነት አቋም፣ አንድ አይነት አስተሳሰብ ስላለው ያንን ድርጊት ሊፈጽም አልቻለም። ምክንያቱም ወታደራዊ ዲስፕሊኑን ነው፣ ህዝባዊ ወገንተኝነቱ ነው። ለህዝብ የቆመ ለሀገሩ የቆመ ሰንደቅ ዓላማውን የሚወድ ሰራዊት ስለሆነ ብቻ ነው። መዝረፍ ዘርፈህ እኮ በኬንያ በኩል ወደ ሌላ ጋር መሄድ ትችላለህ። በሌላ በኩል ወጥተህ ወደምትፈልግበት መሄድ ትችላለህ። ዘርፈህም መጠቀም ትችላለህ፣ መግደልም ትችላለህ። ግን ለህዝብ የቆመ ሰራዊት ስለነበር እና የተገነባበት ዲስፕሊን ጠንካራ ስለነበረ ያንን አላደረገም። ወደ ሁለተኛው ስትመጣ ከጫካ የመጣንና በወታደራዊ ዲስፕሊን በማሰልጠኛ ሰልጥኖ የመጣን ሰራዊት እኩል ማድረግ አይቻልም። አሁን በሰላም ስምምነቱ ትጥቅ እንዲፈቱ ታዘው ትጥቅ አንፈታም ብለው ትጥቃቸውን ደብቀው አሁን የራሳቸውን ህዝብ እያሰቃዩ እየገደሉ እያሰቃዩ ነው ያሉት። እነሱንና እኛን እኩል ማነጻጸር አይቻልም። እኛ በወታደራዊ ዲስፕሊን ፕሮፌሽናል ሰራዊቶች በሀገርም በውስጥም በውጭ ሀገርም በሀገር ውስጥም የተማርን የሰለጠንን የምንመራንን ዓለም አቀፍ ህግን የምናቅንን። እንደ ወንድምህን የገደለብን እኮ ምርኮኛ ይዘህ እኮ ወዲያው መግደል ትችላለህ፣ ግን አንገለውም። አጥበነው ምግብ ሰተነው አጽናንተን አይዞን ብለን ወዲያው ጓደኛ የምናደርግ የሰራዊት አባሎች ነን። ስለዚህ እኛንና ወያኔን አንድ አድርጎ ማነጻጸር አግባብ አይደለም። እንዲሁም ሻዕቢያንም ልናደርግ ምክንያቱም ለምን መሰለህ፣ ለዛም እኮ የተከፈለው አጸፋ በጣም የሚያሳዝን ነው። ሰራዊቱ ትጥቁን እንደያዘ በተበታተነ ሁኔታ ወደ ሱዳን ሲወጣ የደረሰበትን ደግሞ መንገድ ላይ እናውቃለን። የደረሰበትን መግደያ ወረዳ ውስጥ አስገብተው ከበው ውሃ ለመጠጣት ሲሞክር ስንት ሰው እንዳለቀ እንደተጨፈጨፈ ይታወቃል። ግማሹን ስታዲየም ውስጥ አስገብተው ያደረጉት መቼም ለታሪክ የሚቀመጥ ነው። አሁን ሻዕቢያ ባለፈውም የምጽዋን በዓል ሲያከብር ይፎክራል። ዘፈኑ እንደዛ ነው። የቀድሞ ሰራዊትን እንደዚህ ልክ ቼ በለው በቃ እንትን ንዳው እንዳህያ ምናምን፣ ያው እንደዚህ አይነት ትምክህተኞች ስለሆኑ እና በእነሱ ጥንካሬ እንደተሸነፈ አድርገው ያቀርባሉ፣ ይፎክራሉ። አሁንም ይምጡ እናያቸዋለን እያሉ ያቅራራሉ። እንደምትሰማው እየወጡ ምናምን ፎቶ እየሰሩ ምን እያሉ ዘፈን እየዘፈኑ እንደ አባቶቻችሁ እናንተንም የሚል ቀረርቶ ያሰማሉ። ግን እውነቱ ግን እንደው ያው ውይይቱ የጋራም ስለሆነ አንተ ትጨምርበታለህ። የቀድሞ ሰራዊት በዛ ደረጃ ጦርነቱ ፍጻሜ ያገኘበት ሁኔታ በሰራዊቱ ድክመት ሳይሆን በብዙ ሰራዊቱ ሳቦታጅ ይሰራበት ስለነበር፣ የተለያየ ቢሮክራሲ ስለነበር፣ በተለያየ ወቅት የያዛቸውን ቁልፍ መሬቶች ባልታወቀ ምክንያት እየለቀቀ ይወርድ እንደነበር፣ ምክንያቱም ታሪካዊ ጠላቶቻችን በብዙ አሻጥር ውስጣችንን እየቦረቦሩ የነበረበት ጊዜ ነው። ትልልቅ ቁልፍ ቦታዎች አሁን እኔ ያስታውሳለሁ። አንተ ቃኝ ስለነበርክ ከኔ በላይ ታውቃቸዋለህ። አሁን እና አስማጥ
ቅርጽ ተሰርቶ ሻዕቢያ ቅርጽ ቀለበት ውስጥ ከገባ በኋላ ምንም በማያሳምን ምክንያት ነው 2 ጠንካራ ክፍለ ጦሮች እንዲወጡ ተደርጎ ተከፍቶ እንደገና የተያዘው። ናቅፋን ለመያዝ በተደረገው ውጊያ በቀይ ኮከብ ዘመቻ አንድ ክፍለ ጦር የተወሰነ ኃይል ከወጣ በኋላ ነው እንደገና የወረደው እና እነዚህን ነገሮች ስታስታውስ ውስጣችን ሆኖ ለጠላት ይሰራ የነበረ ኃይል እንደነበረ በኋላም ወደ መጨረሻ ላይ እኮ ጥይትም ነዳጅም የጠፋበት ጊዜ ነበር። እንግዲህ ከርዕዮተ ዓለም አንጻር ሶቪየት ህብረት ስትፈራርስ እና እነዚህ ሁሉ አሻጥሮ የተሰርተው ይሄ ሁሉ ሳቦታ የተሰርቶበት ነው ያ ሰራዊት እንጂ ያውቃሉ። እስካሁንም አሁን ብዙዎቹ እውነትን የሚናገሩ ያ ውጊያ ምን ያህል ከባድ ዋጋ እንዳስከፈላቸው ያውቃሉ፣ መከላከሉም ማጥቃቱ እና አሁን ሻዕቢያ በዚህ ደረጃ ቀደም ብዬም ደርግንም እንዲያደርግ ያለው ኃይለሥላሴንም እንዲያደርግ ያለው እያለ ፎቶ እየሰራ እየደረደረ አሁንም ደግሞ እንደዚያ ያደርጋቸዋለሁ እያለ ይፎክራል። እና እንደው ይሄንን ፉከራውን ስትሰማ አንተ ምንድን ነው ፊልም የምታደርገው? እዛ ከልጅነት ጀምሮ ብዙ መስዋዕትነት የከፈልንበት አካባቢ ስለሆነ ምን መሰለ፣ እዚህ ላይ እኔ ኤርትራ ውስጥ ለ18 ዓመት ተቀምጫለሁ። 18 ዓመት ሻዕቢያን አውቀዋለሁኝ፣ ጠንቅቄ አውቀዋለሁኝ። ሻዕቢያ በትግርኛ ታዲድ ፍርቅ ኃይል ነው ይላሉ፣ ጉራ ግማሽ ኃይል ነው ይላሉ። ስለዚህ ሻዕቢያ በጉራ የተሞላ ኃይል እንጂ ጉልበትም ምንም የለውም። እንደው ሌላው ይቅር ነው የቀድሞ ሰራዊትን አንደኛ ሻዕቢያ አላሸነፈውም። እኔ በደቀ መሐሪ ግንባር ነበርኩ። በደቀ መሐሪ ግንባር አልቆ ሁሉ ነገር የተጠናቀቀ ነገር ነው። እኛን ያሸነፈን መሪዎቻችን እኛን ጥለው መውጣታቸው ብቻ ነው። አዎ ከፕሬዝዳንቱ ጀምሮ ፕሬዝዳንቱ ወደ ውጭ ከሚሄዱ ወደ አስመራ ጦር ጋር ቢመጡ ኖሮ ቢቀላቀሉ ኖሮ የአስመራን ጦር ቢመሩ ኖሮ አሁን ያለንበት ደረጃ አንደርስም ነበር። የሀገሪቷ ከፍተኛው ኃይል ያለው ሁአሰ ጋር ስለሆነ እውነት ነው። እሺ መሪው ከወጡ በኋላም ደግሞ እዛ የነበረው መሪ ጀነራል ሁሴን ከመሄድ ይልቅ ሰራዊቱን አስተባብረው ቢቀመጡ ያ አሁን ያለንበት ደረጃ አንደርስም ነበር። ምሳሌ ልስጥህ። በ1969 ጀምሮ 69 ጀምሮ እኔ አስመራ ነበር። አስመራ በ6 ኪሎ ሜትር ተከባ 2ኛ ክፍለ ጦርና የፈጥኖ ራሽ ኃይል ብቻ ነው እና የክፍለ ዘበኛ 3ኛ ብርጌድ የሚባል ብቻ ነበር ያለን። አስመራ በ6 ኪሎ ሜትር ተከበናል። በዛን ሰዓት በተከበብንበት ሰዓት ሻዕቢያ ጎበዝና ጀግና ቢሆን ኖሮ አስመራን ኤርትራን ቀርቶ ሌላ መያዝ ይችል ነበር። 10,000 በማይሞላ ጦር እኮ ነው አስመራን እስከ 83 ድረስ ጠብቀን የነበረው ያን ጊዜ። ከዛ በኋላ ኃይል እየመጣ እስከ 83 ያለንበት ደረጃ ደርሷል። ስለዚህ ሻዕቢያ ከጉራ ውጪ ምንም ነገር ጉራና ዘፈን ይችላሉ። ጦራቸውን በዘፈን በጉራ ሊያደርጉ ይችላሉ። አሁን እንዳነሳኸው አሁን በጣም ጥሩ ነገር ስላነሳህ ነው። ይሄ ሰራዊት ወሳኝ የሆኑት እዛ ላይ እንትኑ ላይ የነበሩት አመራሮች እንደፎከሩት ቀድመው ቃል እንደገቡት ተግባራዊ ቢያደርጉ ኖሮ ቢያንስ የባህር በራችንን ቢያንስ ደግሞ ከዛ ቢያንስ ሁለቱን ምጽዋና አሰብ ካልሆነ ደግሞ አሰብ በዛ ሰዓት በሻዕቢያ እጅ አልነበረም፣ በእኛ ሰራዊት እጅ ነው የነበረው። ለኤርትራም በጣም ሩቅ ነበረ እና እሱን ይዘን እንኳን መደራደር እንችል ነበር። እዛ ያለውን አሁን ሰሜን እዝን 2ኛው አብዮታዊ ሰራዊትን ቢያስተባብሩት ነው። ትክክል። አዎ። እውነታው ግን ምንድነው የሆነው? መንግስቱ ኃይለማርያም መውጣት አናውንስ ሲደረግ አሁን እንደምትለው ደቀ መሐሪ ላይ የነበረውን ውጊያ ታሪክ አውቃለሁ እኔም እና ብዙዎቹ ሻዕቢያ እዛ ሜዳ ላይ ተዋግቶ አያውቅም። ከዛ በፊት ሳህል ላይ ተራራ ላይ ምናምን ነበር። እዛ ሜዳ ላይ ወጥቶ ባደረገው ውጊያ በጣም ከፍተኛ የኢትዮጵያ ሰራዊት የበላይነት እየተንጸባረቀ ብዙ የሻዕቢያ ወታደር እየረገፈ ባለበት ሰዓት ሊቀመንበሩ ከሀገር መውጣታቸው አናውንስ ተደረገ በሬዲዮ። የሚቀይረው ጦር ይሄን ሰምቶ ገባ። እሱ ብቻ አይደለም፣ ወዲያውኑ ይሄን እንደሰሙ አስመራ ሄድኳርተር ላይ የነበሩት ሰዎች ሄሊኮፕተር አስነስተው ጥለው ሄዱ።
እና መሪ በዚህ ደረጃ ሲሆን ሰራዊት ሌላ አማራጭ ነው የሚፈልገው። ምክንያቱም ስንቅ፣ ትጥቅ፣ ሌሎች ነገሮች ያስፈልጋሉ። ይሄን የሚያቀርብልህ ኃይል ከኋላህ ሲሄድ የሚሰማህ ነገር የስርዓት መፍረስ እና ደግሞ ከባድ አደጋ ነው የሚደርስበት። ጦርነቱ ቢቀጥል ማን ነው ሰፕላይ እያደረገ ማን ነው አመራር እየሰጠ የሚያዋጋ? ስለዚህ በዚህ ሁኔታ ነው የወጣው እና ይሄ እቺ ቅጽበት በጣም የምታስቆጭ ነች ባይዘው ነው። ግን ምን መሰለህ አሁን በዛ ቅጽበት ላይ አሁን የነበረን ስንቅም አለ ጥይትም የነበሩ ነበሮች ለ3 ወር የሚሆን የሚያዋጋን ቢያንስ 6 ወር የሚያደርስ ነገር ይኖረን ነበረ። ግን የነ ሻለቃ ማሞ ተምትሜ ናቅፋ ላይ የተሰዋው ጀግና የነ ተሾመ ተሰማን ታሪክ ምጽዋ ላይ የነ ተሾመ ተሰማን ታሪክ የሚደግም ሰው ቢኖር ኖሮ ጀነራል አራዘራይ እኮ የኤርትራዊ ናቸው። ግን ጦሩን ይዘው እኔ የትም አልሄድም ጦሬን ትቼ አልሄድም ብሎ እኮ ጦሩን ሲያስተባብሩት የነበሩ እሳቸው ናቸው። በዛን ሰዓት አስመራን ይዘን ከበን መደራደር ትችል ነበር። ግን የነበሩት መሪዎች የነበረው መሪ ጥሎ ከሄደ ያንን መስዋዕትነት ከፍሎ እዛ ጋር ማቆየት የሚችሉ ልክ እንደ ሰባዎቹ እንዳልኩህ አስመራን ጠብቀን ብናቆይ ሌሎቹ ከተሞች ብያዙም አስመራን ጠብቀህ አቆይተህ ተደራድረህ ብዙ ነገሮችን ማድረግ ትችላለህ። እና ውጡ ተብሎም ታዟል። ስለዚህ ውጡ ተብሎ ሲባል እኮ ሰራዊቱ እኮ ራሱን አጥፍቶ እዛ ይቀራል እኮ አይ እሺ እንግዲህ እንዲህ ካላችሁስ ወደ አስመራ ልቀቁ ካላችሁ አስመራ ወደፊት የኛ ናት፣ ኤርትራ የኛ ናት፣ አነካትም፣ አዲስ አበባ እናድን ብሎ እኮ ሰራዊቱ ወደ አዲስ አበባ እየገሰገሰ እያለ እኮ ነው ተሰነይ ላይ ቆዩ ተብሎ 4 ቀን ተስፋዬ ገብረ ኪዳን እኮ ነው ወደ አንድነት ኃይሎች ሂዱ ወይም ደግሞ ወደ አንድነት ኃይሎች የምትሉት ማን ነው? የት ነው? እኔ ነበርኩ እዛ። አንድነት የኢህአፓ ጋር ተቀላቀሉና አይ እኛ ከጠላት ጋር አንቀላቀልም፣ ስለዚህ ወደ አዲስ አበባ ነው የምንወጣው። አዲስ አበባ ከመጣችሁ ብዙ ደም መፋሰስ ይፈጠራል። ስለዚህ ያ ይቅርና ከሱዳን መንግስት ጋር ተነጋግሬያለሁ። በዛን ጊዜ ነበሩ ጀነራል አርአያ ዘርአይ የፈጥኖ ደራሽ አዛዥ የነበሩ አቤ ድሪስ የከረን ተወላጅ ሌሎችም ሄደው ተነጋግረው ወደ ሱዳን እንገባ ተደረገ እንጂ ሰራዊቱ ወደ አዲስ አበባ መጥቶ አዲስ አበባን ለማትረፍ ነበር። ያ ሰራዊት ደግሞ ጎንደር ደርሰናል፣ ሁመራ አካባቢ ቀርበናል። ወደዚህ ቢጠጋጋና ቢኖሮ ከሰዓሰ ጋርም ይገናኛል። ያንን ብናደርግ ኖሮ አዲስ አበባው የሚሰባሰበው ይጠናከራል። አዲስ አበባ ውስጥ ወያኔ እድሜ የማይኖረው በገባበት ሞታቶ እችን ቅጽበት ከምስራቁ ጋር እናያይዛት። አሁን ወደ ካራማራ እናምጣትና ጥሩ ነገር ስላነሳ ነው። ልክ በተመሳሳይ ሁኔታ ምስራቅ ላይ ሶማሌ እነዚህ የተለያዩ ነፃ አውጪ ምናምን ይዞ ውጊያ በከፈተበት ጊዜ ከፍተኛ ዝግጅት አድርጎ ከሶቪየት ህብረት በጣም ግዙፍ በጣም ዘመናዊ መሳሪያ ታጥቆ ከዛ አንጻር የኛ ሲታይ በፍጹም በኃይል መመጣጠን የሌለ የኃይል የበላይነት ይዞ ሶማሌ ወረራ አካሄደ እና 700 ኪሎ ሜትር ዘልቆ ገባ ኢትዮጵያ ውስጥ። ነገር ግን ይሄንን ቀልብሰናል። ከዛ በኋላ ኦኬ የኢትዮጵያ ሰራዊት መሪ ስለነበረው የእናት ሀገር ጥሪ ተደርጎ ሚሊሻ እንደገና እንዲመለመል ተደርጎ እንደገና ትጥቅ አሟልተን ቢያንስ ባላንስ አድርገን በሶቪየት ህብረት እንደገና ከኢትዮጵያ ጋር እንድትሰለፍ ኩባዎች እንዲሰለፉ ተደርጎ የመሳሪያ እርዳታ ሶቪየቶች እንዲያደርጉ ተደርጎ በዚህ ደረጃ ያ ሰራዊት መልሶ ሰርቫይቭ አድርጎ ሀገሩን ነፃ አውጥቷል። ያ የተያዘውን መሬት እና ሰሜን የነበረው ሁኔታም መሪ ቢኖር ኖሮ መሪው እንደገና ሰራዊቱን አስተባብሮ ወይም ከመፍረሱ በፊት አስተባብሮ ይዞ ቢያቆይ ኖሮ አጽንቶ ቢያቆይ ኖሮ የኢትዮጵያ ህዝብ ኃይል አለ ከባህር የሚቀዳ ነው እና እንደዛ አይነት አሳዛኝ ውድቀት አይደርስም ነበር። ሰራዊቱም ያለ ዋስትና ሄዶ መንገድ ላይ ተቀምጦ ግማሹ እንዲለመን ባልተደረገ ነበር። ቢያንስ ራሱን ያስከብር ነበር እና ከዛ በኋላ ደግሞ ኢትዮጵያ አለኝታ መከታ አጣች። ዴሊቤሬትሊ ሰራዊቷ እንዲበተን በማይነሳበት ሁኔታ እንዲበተን ተደረገ። ከዛ እንደፈለጉ የኢትዮጵያ ታሪክ የ100 ዓመት ታሪክ ነው። የኢትዮጵያ የተለያዩ ተቋማትን እያፈረሱ የተለያዩ ኢትዮጵያ የሆኑ ሰዎችን እየገደሉ ፈርመው
የባህር በራችንን ለሻዕቢያ ሰጡ። የመጡትም ይሄን ሊያደርጉ ስለነበረ ማለት ነው። ይሄን በመደረጉ እንዳልከው ሰራዊቱ ጥሩ አመራር ቢያገኝ እስከ መጨረሻው ጸንቶ የሚመራ ኃይል ቢኖር ኖሮ ለዛ ውድቀት ባልደረሰ ነበር። ምክንያቱም ምስራቅ ላይ አይተነዋል። ገብተዋል። በጣም ተስፋ የሚያስቆርጥ ነበረ። ብዙ ሳቦታጅ ነበረ። ጸረ ኢትዮጵያ ኃይሎች ነበሩ ሰራዊት ውስጥ ገብተው እንዳይዋጋ ይቀሰቅሱ የነበሩ። ይሄ ታሪክ ነው እናውቀዋለን። እና እንደገና ከሶማሌ ጎን ተሰልፈው የተዋጉ ኃይሎች አሉ። እንደውም ዚያድ ባሬ እኔ አሁን እዛ ፓናሉ ላይ አቅርቤዋለሁ። ይሄ ያው የተጻፈ ታሪክም ስለሆነ ማለት ነው። ዚያድ ባሬ የሚዋጋው እኔ አይደለሁም የሶማሌ ሰራዊት ሳይሆን ነፃ አውጪ ነው እያለ የተለያዩ እየጠራ በዛ በምስራቅ የሚንቀሳቀሱ ከብሔር ጋር የሚያዙ ድርጅቶችን እነሱ ናቸው የሚዋጉት ይል ነበረ። ዞሮ ዞሮ ያው የሶማሌ መደበኛ ሰራዊት ነው፣ ግዙፍ ሰራዊት እና እንደዛ በተከፋፈልንበት ጊዜ ያን ጊዜ እንግዲህ አራቱም ማዕዘን ተከበነ እያለን ነው። ሻዕቢያ፣ ወያኔ፣ እንትን ኢዲዩ ገንጣይ አስገንጣዩ፣ ኢህአፓ ደግሞ በመሀል አምስተኛ ረድፈኛ ሆኖ እዚህ መሀል ሀገር ሰው እየገደለ ምን እያለ ሰራዊቱ ውስጥ ደግሞ ገብቶ ይሄ ጦርነት የሶማሌ ጭቁኖች የኡጋዴን ጥያቄ ስለሆነ እንዳትዋጉ እያሉ ወደ ኤርትራ የሚደረገውንም ዘመቻ ተመሳሳይ ነው ያደረጉት እና በዛ ውጥረት ውስጥ ተዋግቶ አገሩን ማስከበር ችሏል። እና ይሄም የሰሜኑ ሁኔታ የሚያስቆጨው ይሄ ነው። እንዲህ አይነት የጸና አመራር ቢኖር ኖሮ የኢትዮጵያ ሕዝብ ጥሪ ስታደርግለት ይመጣል። እንደው ኃይል ቢያንሰን እንኳን ግን ትልቅ ኃይል ይዘን ነው የተበተነው ሰራዊቱ እና ሚሊሻ ወዲያው ተጠርቶ ነው 3 ወር ሰልጥኖ ሄዶ ሀገሩን ያዳነው እና የካራ ማራ ድል ከዚህ አንጻር ትልቅ ትርጉም የሚሰጠው ድል ነው። ትልቅ ትርጉም አንደኛ ባላንስ ባልነበረበት ሁኔታ የተፈጸመ ጥቃት ነው። አገር የተረጋጋ አልነበረም። ምክንያቱም የስርዓት ለውጥ ተደርጓል። እንደምታስታውሱ አቆርቋዥ እንደዚህ የሚል ክፍፍል ምናምን ነበረ። በኋላ ነው እንግዲህ ያ ነገር እንትን እያለ እንደገና ጸረ ኢትዮጵያ ኃይሎች ቲፒኤልኤፍም ሶማሌ ውስጥ ጽሕፈት ቤት ተከፍቶለት ይንቀሳቀስ የነበረ ነው። ሻዕቢያም እንደዛው። እነዚህ ኃይሎች ሁሉ እያሉ መሀል ሀገር በተኩስ እየተናጠ ሰው በተናጠል እየተገደለ አመራሩ በነበረበት ጊዜ ይሄን ቀልብሶ የነበረውን የኃይል የበላይነት ሶማሌ ይዛ የነበረችውን የኃይል በጣም ትልቅ የኃይል የበላይነት እሱን በመለወጥ እንደገና ይሄ ጦርነት ብዙ ዶክመንተሪ ፊልም ተሰርቶበታል እና የኔቶና የዋርሶ ጦርነት ነው ተብሎ ዲፋይን የተደረገው በአሜሪካ እና በሶቪየት በትላልቆቹ መንግስታት እና በጣም ዓለም አቀፍ ገጽታ የነበረው ኔቶና ዋርሶ ብሎ ነው አንድ የቢቢሲ ጋዜጠኛ ዶክመንተሪ የሰራው። ይሄንን የቀለበስንበት ስለሆነ ካራ ማራ በጣም ትልቅ ድል ነው በኔ እና ብሔራዊ በዓልም መሆን አለበት፣ ለወጣቶች ማነሳሻ መሆን አለበት። አሁን እንደውም የእናንተ ማህበር ያልኩት እኔ በተጋባዥ ስለተገኘው ነው። ወደፊት አባል ሊሆን ይችላለሁ። እዛም ያሳሰብኩት ለነ ጀነራል ተስፋዬ ለነ ጀነራል መርዳሳ ይሄ ራሳችሁ ተሰብስባችሁ ታሪክን የምታስታውሱበት አይደለም መሆን ያለበት። አሁን ወደፊትም ሲዘጋጅ በትምህርት ቤት ተዘጋጅቶ ለምሳሌ ከተማሪዎች ጋር ለተማሪዎች ያን ታሪክ መንገር ለወጣቱ እንዲተላለፍ ማለት ነው። ይሄ ታሪክ፣ ይሄ ወኔ፣ ይሄ ጀብድ፣ ይሄ ጥንካሬ፣ ይሄ አንድነት እንዲተላለፍ እና የአነሳችሁት ሞቶ ጥሩ ነው። በባህር በራችን የሚደገማል የካራው ማራው ድል ነው የሚለው እና ግን ለትውልድ እሴት ሆኖ እንዲተላለፍ በዚህ መልኩ ማስተማር ያስፈልጋል እና እንደው ካራ ማራ ላይ ለአንተ ካራ ማራ ምን ማለት እንደሆነ አንተ ከ68 ጀምሮ ወታደር ነበርክ። 65 ኧረ እኔ እኮ እየቀነስ እያልኩ አሁን እኮ እንድትታገልሽ ምን መሰለህ፣ ብዙም ጊዜ አሁን እዚህ ላይ ስናነሳ ታሪክን ወደኋላ እያየን መሄድ አለብን። ታሪክን ስናይ እኛ እኮ የቀድሞ ሰራዊት የአባቶቹን ታሪክ ነው እየደገመ ያለው። አጼ ምኒልክ እኮ ጣሊያን በወረራቸው ጊዜ ከብዙ መሳፍንቶቻቸውና ባላባቶቻቸው ጋር ጸብ ላይ ነበሩ። ግን ወደ አድዋ በሚዘምቱበት ጊዜ እሳቸውም ይቅርታ አድርገው
ይቅርታ ጠይቀው በአንድነት ዘምተው ጣሊያንን ድል አድርገዋል። አንድ ይሄ ነው። ሁለተኛ ወደ ካራማራው ድል በምንመጣበት ጊዜ ካራማራ እኮ ኢትዮጵያ በሽግግር ወቅት ላይ ከንጉሱ ስልጣን ወደ ወታደራዊ ስልጣን በመጣበት ጊዜ ምንም ነገር በሌለበት 4 ክፍለ ጦሮች 5ኛው ክፍለ ጦር ልዩ ልዩ ክፍል ነው። ጊዜዋን ጠብቃ ወቅቱን ጠብቆ ጊዜው አሁን ነው ብሎ እንትና ዚያድ ባሬ ስለዚህ ታላቋ ሶማሊያን እገነባለሁ በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር እስከ ናዝሬት አዳማ የኔ ነው ብሎ በተነሳበት ጊዜ 5ኛ ረድፍ የውስጥ ጠላቶችም በሰሜን ገንጣይ አስገንጣይ እነ ኢዲዩ ሌሎችም እነ ሻቢያም ጀባ አልዋሃዳ ምናምን የሚባሉት እነዛም የሱዳን መንግስትም በዚህ ደግሞ ኢህአፓ ኦነግ ወያኔ መኢሶን ሁሉም ነገር ከጠላት ጋር ባበረበት ጊዜ ነው። ሌላው ንጉሱ የከፈሉትን መሳሪያ ለመግዛት የአሜሪካ መንግስት ራሱ ከነሱ ጋር በቆመበት ጊዜ የከፈልንበትን መሳሪያን የከፈልንበትን ገንዘብ መሳሪያውን አልሰጣችሁም ብሎ በከለከለበት ጊዜ ነው ሶማሌ ወራን የመጣችው። በዛን ሰዓት እኮ እኛ ኋላ ቀር መሳሪያ ይዘን የቀረብ ነው። ማስጠበንጃ ኤም1 ነው ያዝነው እኮ ኤም14 እንኳን አልነበረንም። እሱ ነበር የተጠየቀው ከአሜሪካ ለመግዛት ካርባይን እነኚህ ኋላ ቀር መሳሪያዎች ይዘን እኮ ነው የተሰለፍነው። በዛን ሰዓት ግን ያን ነገር በሚደረግ ሶማሌ ወረራ በምታደርግበት ጊዜ ግን ጓድ መንግስቱ ኃይለማርያም ተነስ፣ ታጠቅ፣ ዝመት እናሸንፋለን ብሎ የእናት ሀገር ጥሪ በሬዲዮ ጥሪ ካደረገ በኋላ ምሁሩም አርሶ አደሩም ወዛደሩም ተማሪውም የኢትዮጵያ ሕዝብ ከዳር እስከ ዳር ተንቀሳቀሰ። 300 ሚሊሻ ሰራዊት ወደ ታጠቅ ጦር ሰፈር ገባ። ድሮ ስጋ ሜዳ ነበር የሚባለው፣ ወደዛ ገባ። እዛስ እድሩ ድንኳኑን ህዝቡ በጣም በሚገርም እድሩ ድንኳኑን ማብሰያ ዕቃውን እናቶቻችን ደግሞ ባላቸው አቅም በሶ እየፈጩ እዛው እየሄዱ እየወቀጡ ምን እያሉ ለጦርነት ለዘማቹ ሰራዊት ምግብ እያዘጋጁ ስልጠናው 300 ሺህ ሰራዊቱ በ3 ወር ሰልጥኖ እንዲወጣ ያው መደበኛ ሰራዊቱም እንዳለ ወደ አሰልጣኞቹ እዛው እያሰለጠኑ በግንባር ያለው ጦር ደግሞ በአነስተኛ የጦር ኃይል ከፊት ለፊት እየተጋጠለ ኤርትራ ያለው ሰራዊት 2ኛ ክፍለ ጦር ብቻ ነው። 2ኛ ክፍለ ጦርና ልዩ ልዩ ፈጥኖ ድራሽና ሌሎች ኃይሎች ናቸው። እዛ ያለው በግንባር እየተዋጋ እዛ ያለውን የገንጣይ አስገንጣይ የሻቢያን እየመከተ ባለበት ወቅት ነው ይሄ ዝመት፣ ታጠቅ፣ ተነሳ እናሸንፋለን የሚለው መፈክር ተሰጠ። እኔ ለሀገሬ ብሎ ሰራዊቱ ተመመ። የዚያድ ባሬን ሰራዊት ቅስሙን ሰበረ። ወያኔ እኮ በዛን ሰዓት እኮ ከሻቢያ ጋር ተሰልፈዋል። ኢህአፓ ተሰልፈዋል እኮ ኦነግ እኮ ተሰልፈዋል እኮ። ያንንም ያየነው እኮ ጦር ላይ በገባን ጊዜ እኮ እናንተ ወራሪዎች ናችሁ እንጂ እነሱ ወራሪዎች አይደለም ብለውናል እኮ። ልክ ነው። አንድ እሱ ነው። የሶማሌ ጦርነት ሶማሊያ ጦርነት የኦጋዴን ጥያቄ ነው በሚል ተነስተው ስለዚህ ይቅርታ ጠይቁ ብለውናል። በጣም የሚገርም እኮ ነገር። ሁለተኛ ወደ ኤርትራ በምትሄድበት ጊዜ የኤርትራ ሕዝብ ጥያቄ የቅኝ ግዛት ጥያቄ ነው። ይሄ ማን ነው የምትለው በአውሮፕላን ላይ ሞተው ከነ ማርታ ጋር ዋለልኝ። የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው። ያንን በፕሮግራም ውስጥ ያደረገው ነገር ነው። ያንን ሁሉ ተቋቁሞ እኮ ነው ያ መንግስት ያንን መጥቶ አሸንፎ ዳር ድንበሩን አስከብሮ የምስራቁ ድል በሰሜኑ ይደገማል ብሎ ወደ ሰሜኑ ይዞራል። ስለዚህ አሁን እኛ የካራማራን ድል በባህር በራችን ላይ እንድንደግም አሁን ይሄ በመፈክር የተሰማውን ማለት ነው። ትጠራጠራለህ እንዴ? ገባኝ። ምን መደረግ አሁን ምንድን ነው መንግስት ዲፕሎማሲ፣ ፍትህ፣ ህግ ምናምን ነው የሚለው መንግስት። እርግጥ የሆነ ጊዜ ደግሞ ይሄ ካልሆነ ምናምን ይላል እና እኔ ይሄ መንገድ
የባህር በር ያስመልስልናል የሚል እንትን የለኝም፣ እምነት የለኝም። ምክንያቱም ብዙ ጠላቶች አሉን፣ ከሻዕቢያ በስተጀርባም ያሉ ታሪካዊ ጠላቶች አሉ፣ እንደ ግብፅ አይነት ነገር። ይሄ ነገር እንኳንስ ከእጃችን ያመለጠ የባህር በር ማስመለስ ይቅርና የባህር በር እንትን እኮ ህዳሴ ግድብን ስንገነባ የራሳችንን ውሃ ከራሳችን የሚመነጨውን ውሃ በራሳችን ገንዘብ እኮ ስንሰራ ጸጥታው ምክር ቤት እኮ 13 ጊዜ ስብሰባ ተደርጓል እኮ እየተከሰስን። አሁንም ክሱ አለ። አሁንም አንዳንድ መንግስታት ትክክል አይደለም ግብፅን ውሃ እንደዚህ ያደርጋቸው የሚሉ አሉ። እና ዓለም በዚህ ደረጃ ፍትህ የሌለባት ዓለም ነች አሁን ስናያት። አሁን ሰሞኑን ያለውን ሁኔታ ደግሞ ስናይ እስራኤልና አሜሪካ እኮ ኢራን የህልውናችን ስጋት ነች ብለው አይደለም የሚደበድቧት አሁን በአውሮፕላን። እኛ ሻዕቢያ ከህልውናም በላይ ነው ለእኛ ያለው ስጋት። አንደኛ የራሳችንን ርስት ወስዶብናል ባልተገባ መንገድ፣ የባህር በራችን ጉሮሯችንን እያነቁን ነው፣ እየዘጉ ከግብፅ ጋር እየከበቡን ማለት ነው። ሁለተኛ እዚህ ኢትዮጵያ ውስጥ ያሉ ጸረ ኢትዮጵያ ኃይሎችን በትጥቅ እየደገፈ ነው ያለው፣ እያሰለጠነ ትጥቅ እያቀረበ እና የህልውናችን ከፍተኛ አደጋና የሌላ መንግስትን ኢትዮጵያን የማነቅ ፍላጎት ተግባራዊ ለማድረግ የቆመ ነው ሻዕቢያ፣ የግብፅን ተልእኮ ማለት ነው። ከግብፅም ውጭ ያሉ ሌሎች አሁን ይሄንን ፍትህ ይመጣልናል ብሎ መጠበቅ እኔ ተስፋ አላደርግም። ሁለተኛ አሁን ያለው ሁኔታ በጣም ምቹ ጊዜ ነው ብዬ አስባለሁ። ሌሎች ሀገሮች ፍላጎታቸውን በኃይል ለማስፈጸም እየተንቀሳቀሱ ነው፣ ስጋቴ ነው የሚሉት መንግስት ላይ። ስለዚህ ዓለም እኛን ለመጠየቅ አሁን ሞራል የለውም ማንም፣ አሜሪካም እነዚህ ትልልቆቹ ሊጠይቁን አይችሉም። እና እኔ ይሄን ጊዜ ወርቃማ ድል ነው ብዬ ስለማምን በቃ ወደ እንደዚህ መግባት አለብን በኃይል የባህር በራችንን የሚል አለኝ። እና ይሄ እናንተስ መፈክር አሁን በካራማራ የተገኘው ድል የሚደገማል ሲባል ካራማራ ያው በኃይል ነው አይደል ያስከበር ነው፣ በዲፕሎማሲ አይደለም። በዲፕሎማሲ እኮ ተሞከረ። ዞር በሉ ብሎ ዚያድ ባሬ ስቆ ነው የሄደው ሶቪየቶች ሊያደራደሩን ሲሞክሩ፣ እዛ እንገናኝ ምናምን ብሎ በትቢት ምንድን ነው ምን መሰለህ፣ አንድ ነገር ላስታውስ። እኛ የቀድሞ ሰራዊት ባህር በራችን ላይ ቅሬታ አለን፣ አጽም አለን፣ ደም አለን። ለምልክት ተሾመ ተሰማን እንጥራ እንጂ ጀነራል ተሾመ ተሰማን እንጥራ እንጂ የወንድሞቻችን አጽም አለበት። የወንድሞቻችን በሺዎች የሚቆጠሩ ወንድሞቻችን አጽም አለበት። ያ ይጠራናል። አንድ ስበል። ሁለተኛ እኔ ኤርትራ ህጋዊ ሀገር ነች ብዬ አላምንም። ይሄ እኔ ነው። ምናልባት በአነጋገሬ ቅር የሚባሉ ሰዎች ሊኖሩ ይችላሉ። ኤርትራ ኢትዮጵያ ናት፣ የኢትዮጵያ አካል ናት። አሰብም ምጽዋም የኢትዮጵያ አካል ናት። እስፔሻሊ አሰብ ደግሞ የወሎ ክፍለ ሀገር አፋርና ይሳ የአውሳ አውራጃ ግዛት ናት። ይሄ ማንም ሰው የሚያውቀው ነው። በደርግ መንግስት ጊዜ ራስ ገዝ ተብላ ራሷን ችላ የምትተዳደር ነበረች። ይህንን የነበረው መንግስት እውቅና የሌለው መንግስት እውቅና የሌለው ምንም የሌለው መንግስት ጊፍት ነው። አብሮ ተዋግቶ መጣ። ለተዋጋበት ጊፍት አሰብን ሰጠ እንጂ ኤርትራን ሰጠ እንጂ ወያኔ በተባበሩ መንግስታት ወይም በሌላ ጸድቆ የኢትዮጵያ ሕዝብ አምኖበት እውነተኛ ፍትሐዊ ነገር ተደርጎ ምርጫ እኮ አድርጉ ሲሉ ባርነት ወይ ነፃነት ነው ያላቸው። አንተ ባርነት ወይ ነፃነት ብትባል ባርነትን ትመርጣለህ? አትመርጥም። ስለዚህ ባርነት ወይ ነፃነት አሏቸው። ነፃነት ብለው ሄዱ። ህዝቡ ያለ ፍላጎቱ ነው። ባርነት ከመረጥክ ትቀጠቀጣለህ ነው አይደለም? ስለዚህ በዛ መሰረት ሄዱ ነው። ስለ እኛ አሁን እኛ የቀድሞ ሰራዊት በአሰብም በኤርትራም ላይ ያለው አቋሙ እኔ ልውሰድ እንደግል እኔ ልውሰድ። እኔ ዝመት ብባል አይኔን አላሽም። ልጆቼ፣ ቤተሰቦቼ፣ ምኔቼ የምልበት ነገር የለም። ምክንያቱም እዛ ትቻቸው የመጣኋቸው ወንድሞቼ አለ ያንን የነሱን
ቃል ማክበር አለብኝ። ጀነራል ተሾመ እኮ ተናግረዋል። ዛሬ እኔ እጠፋለሁ፣ ነገ ግን የሚቀጥለው ትውልድ በዚህ ባህር ላይ ጥያቄ አለው ብለዋል። ወደ ኋላ ደግሞ ስትመለስ እኮ የእኛ የነበሩ ነገስታት እኮ ደቡብ አረቢያን ሁሉ ተሻግረው እኮ የትና የቱን እስከ ማዳጋስካር ይገዙ ነበር እኮ። ስለዚህ ያ የኛ ነው። አንደኛ የባህር በራችንን ለማስከበርም ይዘን የተነሳ ነው። ሎጎም መፈክሩም እውነተኛ መፈክር ነው። በባህር በራችን የቀድሞ ሰራዊት አይደራደርም። እኔ ብቻ ሳይሆን ጓደኞቼንም ወክዬ መናገር እችላለሁ። አንደራደርም። ምክንያቱም ባህር በራችን ጉሮሯችን ነው። ሌላው ወደዛ መጣ ስፈልግልህ እኔ ቅድም ያንተን ሀሳብ ሼር ማደርገው በአሁኑ ሰዓት ሁሉ ነገር ሕግ የሌለበት ጊዜ ነው ያለው። አሁን እያየን ያለ ነው። አንድ ሉዓላዊት ሀገር የዓለም ታላቋ ሀገር የምትባለው አሜሪካ እየመታች ነው ያለችው። እኛ ደግሞ የራሳችንን ለማስከበር እኔ በጭንቅላቴ ውስጥ የሚመላለሰውን ነው የምነግርህ። መከላከያ ሰራዊቱ እኔ ትግራይም ገብቶ አልፎ ትግራዩን ዳር ድንበሩን ማስከበር አለበት። የተወሰደንን ባህራችንን በኃይል ማስመለስ አለብን። እጅግ ጠንካራ በዲሲፕሊን የተገነባ ሰራዊት አለን። እኔ አሁን ስላለው መከላከያ ሰራዊት ሲነገር አንዳንዴ እኔ የማልቀበለው ነገር አለ። በውስጡ በውስጡ ሳልፍ ምን አለ? ሰራዊቱን ዲሲፕሊን አውቃለሁ። ሰራዊቱ ተዋጊ ነው፣ ለህዝቡ ሟች ነው፣ አዛኝ ነው፣ ሩህሩህ ነው፣ ደግ ሰራዊት ነው እና ጀግናም ነው። ደፈረ፣ ዘረፈ ይሄና ለሚሉኝን እኔ አልቀበልም። አሁን የኛ የኢትዮጵያ መከላከያ ሰራዊት የአባቶቹን ፈለግ የሚከተል ነው። በእኛም ጊዜ እኮ እንዴ በስተት በፍቅር ተስማምቶ የደፈረ እኮ ይገደል ነበር አለም እንዴ? አሁንም በነበረው ጊዜ ሞት ይቀጣ ነበር። አሁን ያ እኮ አለ። ስለዚህ ይሄ ሰራዊት ይሄን ያደርጋል የሚሉትን እኔ አልቀበልም። ሰራዊታችን ጀግና ነው። ይህን ጀግናዊ ሰራዊት ይዘን ደግሞ እሹሩሩ ማለት የለብንም። ጥርስ የሌለው አንበሳ መሆን የለብንም። መንግስታችን ጥርስ ኖሮት ሄዶ መያዝ አለበት። በቃ መናከስ አለበት። ራሱ ዳር ድንበሩን ማስከበር አለበት። እኔ እሹሩሩ ለምን እንደሚባል አይገባኝም። እሹሩሩ ጥሩ አይደለም እኮ። አሁን እዚህ ያሉትንም ሰዎች እንደ በገዛ ግዛታችን ቁጭ ብለው ጦርነት እያወጁብን እያስታጠቁ እያሰለጠኑ ምን እያሉ ያንን ክፍለ ሀገር ህዝብ የትግራይን ህዝብ ሲያሰቃዩ ሲረግጡ ወጣቱን እየገፈፉ ከትምህርት ቤት አንስተው ከምን እያሉ እያሰቃዩ ሲታይ ዝም የሚባለው ነገር እኔ አይመቸኝም። ምክንያቱም አንደኛ ለእኛም ለሁሉም ነገር መረማመጃችን ትግራውያት፣ አንደኛ የትግራይ ጸጥታ መከበር አለበት። ፌዴራል መንግስት የትግራይን ህልውና ማስከበር ግድ ይለዋል። የትግራይ ህዝብ ህዝባችን ነው፣ እሱም ማስከበር አለበት። ሻዕቢያ እኛ መሬት ላይ መግባት የለበትም። እኛንን እሱ መሬት ላይ ገብተን መሬታችንን ርስታችንን ማስከበር ያለብን እኛ ነን። አንድ እሱ ነው። ሁለተኛ ሻዕቢያ ተዋጊ አይደለም እኮ። በጾሮና ውጊያ እኮ ተገናኝተናል እኮ። በኢትዮ ኤርትራ እኔ እኮ ቃኝ ነኝ እኮ ገብቻ አይቻለሁ። 40 ኪሎ ሜትር ደቀማሪ ገብቻለሁ እኔ ጦር ይዤ። መለስ እኮ ነው ተመለሱ ያለን። እስረኞችን ለማስፈታት ዝርዝር ወረቀት አለ። አሁን ጀነራሉ አለ የስም ዝርዝር ወረቀት ተሰጥቶን በኪሴ ውስጥ ይዤው ነበር። ገብታችሁ እነከሌን ታስፈታላችሁ፣ አስመራ የታሰሩን ታስፈታላችሁ። ደቀ መሀሪ ከደረስን በኋላ እኮ 20ኛ ሜካናይዝድ ሄዶ ጾረናን ጎልጎል ሀዘሙን አልፎ የትና የት ገብቷል እኮ። ግን ተመለሱ ተባለ። ማን ነው ተመለሱ ያለን? መለስ ነው። መለስ ማለት ነው ሻዕቢያ ነው። ኤርትራን የሸጠ ነው፣ አሰብን የሰጠ ነው። ስለዚህ አሁን እኔ የምልህ ቅድም አንተ ያልከውንም ሀሳብ የምቀራው አንደኛ በጉልበታችን፣ በደማችን፣ በአጥንታችን አሰብና ኤርትራን ማስመለስ አለብን የሚል እምነት አለኝ። በቃ እኔ ለራሴ አሁን በቃ እኮ ከእንግዲህ በኋላ 1 ወርም 2 ወርም 5 ዓመትም 10 ዓመት ላልቆይ ይችላለሁ። የእኔ ትውልድ ከእኔ በታች ያሉ ትውልድ የልጅ ልጆቼ በሚቀጥለው ትውልድ
በሰላምና በነፃነት ምንም ኮሽታ ሳይኖርባቸው እንዲኖሩ ፈልጋለሁ። ጉሮሯቸው ሳይታነቅ እንደ ልባቸው እንዲማሩ፣ እንዲታከሙ፣ በነፃነታቸው የአባቶቻቸውን ታሪክ እየደገሙ እኛ ዛሬ የአድዋን አከበርን፣ ካራማራን አከበርን፣ እነሱ ደግሞ አድዋን ካራማራን እያሉ እንዲያከብሩ የነፃነት ጊዜ እያሉ እያከበሩ እንዲኖሩ ፈልጋለሁ። ስለዚህ በጉልበትና በደም በአጥንት ኤርትራና አሰብ መመለስ አለበት የሚል እምነት አለ። የኔ እምነት ነው። እምነት ብቻ አይደለም። አሁን ምንድን ነው የሁሉም ሰው እምነት ነው ይሄ። አማራጮችን መዝኖ ያኛው መንገድ ይሄ ዲፕሎማሲው የፍትህ መንገድ ያመጣሉ አያመጣም። ሻዕቢያ ኢቭን ቢወሰንልን እንኳን በህግ ሻዕቢያ ማለት ምን ማለት እንደሆነ እናውቃለን። ጸረ ኢትዮጵያ እንትን ነው፣ ተግባራዊ አይደረግም። ቢወሰን እንኳን ግን ሀገራት አሁን ከራሳቸው ኢንተረስት አንጻር ነው ፍትህን የሚበይኑት። ከራሳቸው ኢንተረስት ለእኛ ምን ያደርግልናል እንደዚህ ብለው ነው። ስለዚህ የፍትሁ መንገድ የሚጠበቅ አይደለም። አሁን እነዚህ አሜሪካኖች እኮ በግንባር ቀደምትነት ገነባናቸው የሚሉት የተባበሩ መንግስታት የፍትህ ድርጅት ምናምን የሚባል ምንም እንዳልሆነ እኮ እነሱ አሳዩን ራሳቸው። ፕላን ቢያርግና ያዘው ፍትሁ። ሁለተኛ የኢትዮጵያ መከላከያ ሰራዊት አንተም ቅድም አንስተዋል፣ አሁን ያለበት ደረጃ እጅግ በጣም ጠንካራ ነው። አሁን አንተ ባነሳኸው ጊዜ እኮ ባልተዘጋጀንበት ሁኔታ ወያኔ ሰራዊቱን አየር ኃይሉን ባፈረሰበት ወቅት ነው ሻዕቢያ እኮ የወረረን በ90 ዓመተ ምህረት። እኔም አንተም ያው ሰራዊት ውስጥ ነበርን በዛ ጊዜ። በዚህ ወረራ ምክንያት ያው መተን አስተዋጽኦ አድርገናል። እና እንደሱ አድርጎ እኮ በውስጥ ዝግጅት እየተደረገ ለምን እች ሀገር የብዙ ህዝብ የብዙ ጀግኖች ሀገር ስለሆነች እየተከላከልን ሰራዊት ከኋላ እየገነባን ነው። 1 ዓመት ዝግጅት አድርገን አይደል የቀለበስ ነው። በዛን ጊዜ ውጡ እንኳን ተብለን ማለት ነው። የተማረከ የሻዕቢያ ቁጥር እኮ ጎርፍ ነበር። ትክክል ማስታውሱ ጎርፍ ነው። ያ የሰማይ አድማስ ብሎ የሰሩት ምሽግ እኮ ውስጡ በቆረጣ ከጀርባ ገብቶ ነው ሰራዊቱ ድምጥማጡን ያጠፋው። ትክክል እና ያ ሁሉ ኪሳራ ደርሶበት ሻዕቢያ አሳፋሪ ሽንፈት ተከናንቦ እያለ ኢቭን እንደዛ በአሸናፊነት እንኳን እንዳንደራደር እዚህ የነበሩት ሻዕቢያዎች የተሸናፊ መንግስት ድርድር ነው እንድንፈርም ያደረጉን። አልጀርስ ላይ ሄደን በቃ ቢያንስ አሰብን መደራደር እንችል ነበር ያን ጊዜ። ስለዚህ ኢትዮጵያ በዛን ጊዜ ጸረ ኢትዮጵያ የሆነ መንግስት ነበረ የነበራት። ተዋክቶም ያ ሁሉ መስዋዕትነትም ተከፍሎ ባህር በራችንን ለማስመለስ እድሉ እያለን አስመራ ገብተን ሻዕቢያ ማውረድ እድሉ እያለን ነው ያንን ሳንጠቀምበት የቀረ ነው። ያን መሰለ እንትን እድል ማለት ነው። ያን ጊዜም የቀድሞ ሰራዊት የከፈለው መስዋዕትነት በጣም ብዙ ነው። እንደ ብርጌድ ተቋቁሞ ገብቷል። እንደ ክፍለ ጦር እንደገና በአሰልጣኝነት በጣም ብዙ ነገር አድርጓል። በኋላ በተኑት። ያው የቀድሞ ሰራዊት የሚባል ያው ለነሱ አለርጂ ስለሆነ ያኔም ተካደ። ባይዘው ያኔም ተካደ። ያንን ድል አድርጎ ማለት ነው። ያሳዝናል። ይሄ አሳዛኝ ታሪክ ምዕራፍ ነው። ለሁለተኛ ጊዜ ሰራዊታችን የተካደበት እና የሆነ ሆኖ አሁን ጠንካራ አቅም ገንብተናል። ከዚህ አንጻር ሲታይ ሻዕቢያ ምንም ነው። እኔ በቀናት የሚቋቋም ነው ብዬ አልገምትም። በቴክኖሎጂው በምኑ የበላይነት አላት ኢትዮጵያ እና ይሄን ጊዜ መጠቀም አለባት ብዬ አስባለሁ። ይሄን ጊዜ ብትጠቀም በአጭር ጊዜ የባህር በራችንን እናስመልሳለን። ስለዚህ ያው እናንተም እኛም በቀጥታ ግንባር ላይ እየሮጥንም ባይሆን እንት አሁንም ሮጣለሁ እያልክ ነው፣ ግን ትውልድ በመገንባት ሰራዊት በማነጽ ጽኑ ኢትዮጵያዊ የሆነ ሰራዊት ለሀገሩ የሚሰዋ በማደራጀት እና በሌሎችም የነበረንን ልምድን በማካፈል የሚጠበቅብንን አስተዋጽኦ እናደርጋለን። የኢትዮጵያ ሕዝብ ለዚህ ዝግጁ ነው። የእኛ እንግዲህ ምናልባት ይሄ የቡድን የተቋም የምን አቋም ላይሆን ይችላል። እኔና ብዙ ወርቅ ግን አቋማችን ይሄ ነው። ብዙ ሰው ደግሞ ይሄንን አቋም ባይዘዌ በደንብ ትንታኔ እየሰሩበት ብዙ የፖለቲካ ሰዎች፣ ብዙ ወታደራዊ ተንታኞች አሁን ነው ወቅቱ ይሄን መጠቀም አለበት እያሉ ነው። የኢትዮጵያ መንግስት ይሄን ወቅት እንድትጠቀም እናሳስባለን። እኛ የሚጠበቅብንን አስተዋጽኦ እናደርጋለን።
ሀገራችን የባህር በር እንዲኖራት ግን የጀመርከውን መፈክር የጀመርከውን ዓላማ ያወጣኸውን ፕላን ተግባራዊ እንድታደርግልን አደራ እንላለን። ህዝቡም ከመንግስት ጎን ቆሞ ይህንን እንዲያሳካ መልእክት በማስተላለፍ የዛሬ ፕሮግራማችንን በዚሁ አጠቃልላለሁ። ያው እንግዳችንም በጣም ነው የማመሰግነው። ምናልባት ያው ሁለታችንም በብዙ ነገር በኮርስም በሰራዊት አገልግሎትም አብረን የነበርን ስለነበር ኤርትራም የነበረን ቆይታ ብዙ ቁጭት ስለሚፈጥርብን ትንሽ ሰፋ ያለ አድርገነዋል ፕሮግራማችንን። አብራችሁን ስለምታዳምጡን አብራችሁን ስለምትቆዩ እናመሰግናለን። በሌላ ፕሮግራም እስከምንገናኝ እንግዳዬን ደግሜ ደጋግሜ በጣም እያመሰገንኩ ለጊዜው በዚሁ አጠቃልላለሁ። ሰላም።